አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናሌ ተከታዮች እንዴት ናችሁ? ሰላም ናችሁ? እኔ ጋር ሁሉ ሰላም ነው አልሐምዱሊላህ። ሸርና ላይክ እያደረጋችሁ ለምታበረታቱ ከልብ አመሰግናለሁ። ዛሬ ልብስ እየተኮስኩኝ አንዳንድ ነገር እላችኋለሁ ማለት ነው። ቤተሰብ ያልሆናችሁ የደወል ምልክቱን እየነካችሁ ቤተሰብ ሁኑን። እንዲሁም ቤተሰብ የሆናችሁ ደግሞ ሸርና ላይኩን እያደረጋችሁ አበረታቱን ማለት ነው። ዛሬ ያው እሁድ ነው፣ ቀኔን እየቆጠርኩ ነው። ወርኒማ ላይ ነው ውዶች፣ ሳይታሰብ በቃ ሳላቀው ማለት ነው። ያው የመጀመሪያ ወር እንደውም ቶሎ አይፈጥንላችሁም እና አንዳንድ ነገር እላችኋለሁ። ልብስ እየተኮስን ማለት ነው። በነገራችን ላይ ባለፈው ልብስ እየተኮስኩ ለቅቄ ነበርና አንዳንዶቻችሁ ልብስ እንደሚበዛባችሁ መተኮስ፣ አንዳንዶቻችሁ ደግሞ እኔ ጋር እንደዚህ እንተናን ምናምን በቃ የምትሉ ልጆች አላችሁ ማለት ነው። ማሻአላ እዚህን ያውን ሰሞኑን እንደውም ትንሽ ረፍት ያደረኩት ልጆቹ የሉም ነበረ እናታቸው ጋር ስለሄዱ ማለት ነው። ከዛ የሰውየው ብቻ ነው። አሁን ሁለት ነው የምታኩሰው ማለት ነው። እነሱ በሚኖርበት ሰዓት ያው ብዛት ቶብ ነው ያው ሳውዲዎች እንትናቸው ነው ያኔ ሁሉም ቤት ባይሆንም እኔ ቤት ያለው እንዳለ ቶብ ነው። ሌላ ልብስ የላቸውም ማለት ትችላላችሁ። የብርድ ልብስ ብቻ ነው ያየሁትና ውዶችዬ ዛሬ የመጣሁበትን አንዳንድ ነገር እላችኋለሁኝ። ብዙ ልጆች እንደውም አንድ እህቴ በውስጥም ገብተሽ ጠይቀሽኝ ነበረ። ሪከርድ ማድረግልሻለሁ በቻናሌ እንደዚህም ታይሽ ደግሞ በዚህ እንትን ታያለሽ ማለት ነው። ምን ልላችሁ ነበረ ውዶችዬ፣ አሁን ላይ በርካሽ ቤት እህቴ ርካሽ ቤት ለኔ እንደውም በቻናሌም ላይ ጽፈሽልኛል እህቴ ማለት ነው። አንቺ መስለሽኛል። ቤት ኪራይና ቤት እስከ ስንት ይገኛል ረከስ ያለ ብላኛለች ማለት ነው። እና አንድ በነገራችን ላይ አንድ ነገር የምነግራችሁ በመጀመሪያ የቤት ርካሽ ወይም ደግሞ የቦታ ርካሽ የለም። አንደኛ የሚወስነው ወይ ካርታ የሌለው ገብቷችኋል፣ ህገወጥና ካርታ ያለው እኩል ዋጋ አይደለም። ሁለተኛ ቤቱም ሲሆን ካርታና ፕላን ያለው ቤት እና ህገወጥ ላይ ያሉ ቤቶች እኩል ዋጋ አይደለም ያላቸው፣ ልዩነታቸው ይሄ ነው። ከዛ ውጭ ግን ርካሽ የምትሉት ነገር የለም አገራችን ላይ። ምናልባት የሀገር የሰፈራችን ለምሳሌ ኮምቦልቻ ወይም ወደ ሀርቡ ወይም ወደ ሌላ ቦታ ስትሄዱ አንድ አይነት ዋጋ አይደለም ያለው ማለት ነው። እኛ ጋር በተለይ ኮምቦልቻ ላይ ሰው በጣም ኮምቦልቻ በነገራችን ላይ በጣም ሰው እንትን ይልባታል ማለት ነው። ሰው ይበዛባታል። ለዛ መሰለኝ ማንኛውም ነገር በጣም ውድ ነው ውዶቼ። ማንኛውም ቦታ ብትሉ ህገወጥ ቦታ ላይ እንኳን ራሱ በጣም ውዶች ናቸው። እና ምን ልላችሁ ነው፣ በአቅማችሁ ልክ ህገወጥ ወይም ህጋዊ ነው እንጂ የምትለዩት ርካሽ የሚባል ነገር የለም። ርካሽ የሚባል ነገር የለም። ድሮ ቀርቷል። ድሮ በዛን ሰዓት ብሩም ይሰራል በ30 በ50 ሺህ። እኔ በመጣሁበት ለምሳሌ ስደት እኔ በመጣሁበት ሰዓት በ30 ሺህ በ50 ሺህ ካርታና ፕላን ያለው ቦታ ትገዛላችሁ ማለት ነው። በዛን ያ ማለት 2004 ማለት ነው። 2004 2003 ላይ በቃ በእንደነዛ አካባቢዎች አረ 2006ም 2007ም እያለ አሁን 2010 አሪፍ ዋጋ ነበረ። ያን ያክል እንደዚህ የተጋነን አልነበረም። ስለዚህ አሁን እየጨመረ መጥቷል ማለት ነውና በርካሽ የምትሉት የገበሬ ሆኖ ርካሽ ማለት ነው። የገበሬ የእርስ ሆኖ ሰው ቸግሮት አሁን ለምሳሌ አርሶ አደር የሆነ ቸግሮት ይሸጣል። ገብቷችኋል አይደል? ምናልባት በካሬም በርከት ብሎ ወጣ ብሎ ቤት የሌለው ቦታ ልታገኙ ትችላላችሁ በርካሽ ካላችሁ ማለት ነው። ገብቷችኋል? አምር ምስረታና አሁን ህገወጥ ሆኖ ምስረታውን ህገወጥ ነው ግን ምስረታ ይባላል። ገብቷችኋል? ምስረታ ማለት የተጠበቀ ማለት ነው። እና ምስረታ ያለ ዋጋና ከታች ደግሞ አሁን ለምሳሌ ኖርማሊ ዝም ብሎ ያሉ ዋጋቸው ራሱ ይለያያል። የሚገርማችሁ ነገር ማለት ነው። ሁለቱም ህገወጥ ነው ግን የተጠበቀ ይባላል። ምስረታ ሲባል ዋጋቸው ይለያያል ማለት ነው። ሲቀጥል ደግሞ አሁን ላይ ያው አላህ እውነት ካደረገልን ህጋዊ ይሆናል ተብሎ ያው ወደታች አሁን የኔ ምስረታ ላይ ስላለ የኔ የለም እስካሁን ድረስ ምንም እንትና የለም። ከመንገድ በታች ያሉት አሁን ለምሳሌ ነው የምላችሁ በእኛ አካባቢ በኮምቦልቻ ከመንገድ በታች ያሉት ተለክተዋል። ካርታና ፕላን ይወጣለታል ተብሎ ማለት ነው። ኢንሻአላህ አላህ ያደርግላቸው። የኔ ባይሆንም ከመንገድ በታች ከተጠበቀ ያው የኛም ሆነ ማለት ነው እያደር ኢንሻአላህ ይመጣል ብዬ ተስፋ አደርጋለሁ ማለት ነው። ስለዚህ ርካሽ የሚባል ታሪክ የለም። ማንኛውም ነገር ውድ ነው ውዶችዬ፣ እራሳችሁን አሸውዱ። እልቅ አላህ እንትን ብሎልን በያዛችሁት ቦታ ይዛችሁ ከሆነ ፍቃዱ ወጥቶልን ቤታችንን የምንሰራበትን እንትን ቅርብ አድርግልን ብላችሁ ዱአ አድርጉ እንጂ
ለመኖር እንኳን ራሱ ለቤታቸው አስቤዛ እንኳን ለማድረግ ራሱ ርካሽ ብላችሁ የምትገዙት ነገር የለም። ሁሉም ኦቨር የነካ ነው። በነገራችን ላይ ውዶቼ ዛሬም ያለ ጃኬት ነኝ። በጣም ሙቀት አለ። ሳውዲዎች እንዴት ነው ሙቀት? ሙቀት ሀገራችሁን አልቻልኩትም። ዱባይስ ሙቀት እንደውም ሳውዲ ይሻላል ብላችሁኛል። እኔ ዱባይ ሙቀት እንዴት እንደሆነ ራሱ አልቀመስኩትም። የሚገርማችሁ ነገር ማለት አላቅም። እኔ ብዙ ጊዜ ስለማልወጣ ይሁን ቤትም ደግሞ እንትን ቤት ነው ፎቅ ላይ ነው ሁልጊዜም ቤት የሚደርሰኝና አላቅም ሙቀቱን የዱባይን። እዚህ ግን በጣም በቃ ልነግራችሁ አልችልም። እና እንደዛ ነው እላችኋለሁ። ይሄ ጥያቄ ይሄ እንትን ለአብዛኛዎቻችሁ ለሁላችሁም ይሆናል ብዬ ተስፋ ስላደረኩ ነው። እህቴ በውስጥ የምመልስልሻለሁ። ስለ ቤትም ጠይቀሽኛል። ግቢ አንድ ግቢ ያኔ እስከ ስንት ይገኛል ቤት ኪራይ ብለሽኛል። ያው ቤት ኪራይ አሁን ላይ እንደ ቦታ አቀማመጥ ካለበት አሁን ለምሳሌ መሀል ከተማ ላይ ሙሉ ግቢ እስከ 30 ሺህ ከዛ በላይ ነው የምትከራዩት ማለት ነው። ገብቷችኋል? 35 ሺህ 40 ሺህ የሚከራዩ አሉ። እንደ ግቢው ማለት አንድ ዕቃ ስገዙት እንደ ዕቃው ነው አይደል? ስለዚህ እንደ ግቢው ማለት ነው። ከዛም በታች ደግሞ ወጣ ብሎ ያኔ ከከተማ ወጣ ያለ ከሆነ ዋጋው በዛው ልክ ነው ማለት ነው። ስለዚህ እኔ አሁን እንዲህ ነው ብዬ ዋጋውን ብነግራችሁ እናንተ የምታርፉበት ቦታ እናንተ እንትን የምትሉበት ቦታ አይታወቅም። ገብቷችኋል? ስለዚህ በአይን ስትጠይቁና በአይን ስታዩ ነው ማንኛውም ነገር ለእናንተ የሚሻለው። ሰውን ጠይቃችሁ እስከ ስንት ይገኛል ብትሉ እውነታውንና እርግጠኝነቱን ስለማያውቀው ያ ሰው ይሄ ነው ብሎ ቢነግራችሁም እንዳታምኑ። ምክንያቱም በቦታ ያለ ሰው ነው ቦታው ላይ ያለ ሰው ማለት ነው። ስለዚህ እንደዛ ነው እላችኋለሁ። ያ አሁን ላይ ርካሽ ነገር የለም። በርካሽ እንገዛለን ብላችሁ የምትሉት ነገር የለም። ከተጠናከራችሁ እንደኔ አሁን እየናቋም በዩኒቨርሲቲው ምናምን አካባቢ ያሉ ቦታዎች አሁን በ1.5 ሺህ ሲሸጡ ከርመዋል። በዛን ሰሞን ቆይቷል። የምንሰሙን አመት አለፈው ማለት ነው። እና በዛኔ እንደውም እኔ ታስታውሱ ከሆነ ቦታ ምናምን አስታውቅ ነበር የሚገዙ እያልኩ ማለት ነው። የምትገዙ ካላችሁ እያልኩ እና ብዙዎቹ ምንድነው ያደረጉት? በቃ እኔ ከቦታ ትርፍ ምናምን የማገኝ ነገር እንደዚህ ነበር የወሰዱት። አለፋቸው ወላሂ። ስንት እህቶች ይመጡና ከዛ ፈንትን ብዬ ልጁን የባሌ ጓደኛ ነበረ ፈልግ አምጣ ምናምን ለውና ያንን ቦታ ሄዶ አይቶ ይመጣና ትራንስፖርት ስንት ከስሮ ይመጣና አይ አባቴ እንደዛ አለኝ ወንድሜ እንደቀረባቸው ወላሂ። አሁን ያንን ቦታ ያገኙት በተልካሻ ምክንያት አንዳንዴ ምን አለ መሰላችሁ፣ አንዳንድ ሰው እኔ ልጎዳ ነው ኋላ ጥቅሙ ይሻለኛል ይላል። ገብቷችኋል? እንደው ቢያንስ እንኳን ጉዳት እንኳን ቢኖረው ማለት ነው ወይም ሰው እንትን የሚለው ቢሆን። ግን አንዳንድ ሰው በሰው የሚመራ ሰው በሰው ህይወት የሚመራ ሰው በራሱ ጭንቅላት የማይመራ ሰው ሁልጊዜ ይሸወዳል። ገብቷችኋል? እኔ በዛን ሰዓት አሁን ያንን ቦታ የራሴን በገዛሁበት ሰዓት ማለት ነው ከዛም በፊት የሚገርማችሁ ነገር በመሃል አንድ ቦታ ይዤ በሆነ ህጋዊ የሆነ ቦታ ይዝ ነበረ። እኔ ብዙ ጓደኞች አሁን አብረን እዛ ስንሰራ የነበሩ ብዙ ልጆች ህጋዊ እየያዙ አሉ ማለት ነው። ስለዚህ የምንሄድበትን መጀመሪያ በቃ ዓላማ ሊኖረን ይገባል። ገብቷችኋል? የምታደርጉትን ነገር አሁንም ቢሆን በተለይ ውጭ ላይ የሚሰሩ ልጆች አሪፍ ደመወዝ ባሪፍ እንትን ነው የምትከፈሉት። ያኔ ከአንዳንድ ልጆች በስተቀር ማለት ነው። ነዋሪ የነበራችሁ ረዘም ያለ ዓመት የሰራችሁ ልጆች ከጓደኞቻችሁ ጋር አጋይታችሁ ምናምን ያው እዚህ አገር ስትገቡ ነው እንጂ ጓደኛ የማያበድራችሁ እዚህ ስትሆኑ አብሽሩ ያበድሯችኋል። ይሄን እንዳረሱ ማለት ነው። አንድ ነጥብ ብትይዙልኝ በዚህ ዙሪያ ላይ ዘወር ብዬ እመጣበታለሁ። አገር ስትሆኑ ነው ዘወር ብለው የማያችሁ። እዚህ እየሰራችሁ ስለምታገኙ ያበድሯችኋል እና ትበዳደሩና ምን ታደርጋላችሁ መሰላችሁ? ያንዳችሁን ትገዛላችሁ። ገብቷችኋል? ጀማዓ ሁናችሁ ማለት ነው። ስለዚህ ህጋዊ ብትገዙ የተሻለ ነው። ያኔ እንደዚህ ያልገዛችሁ እስከዛሬ አሪፍ ደሞዝ የምትከፈሉ ካላችሁ አሁን ለምሳሌ ሳውዲ አረቢያ ላይ ብዙ ጊዜ እስከ 3000 በምግብ ስራ ከዛም በላይ እስከ 3500 እስከ 4000 ትሰራላችሁ። ያኔ ያ ስራ ሁሉ የለም አለ እያልኩኝ አይደለም፣ ግን እንደው ነባርተኞች አሁን ትኖራላችሁ እና ተጠናክራችሁ ጓደኛ ጋር ጀማዓ ሆናችሁ በአንድ ላይ ያኔ በአንድ ላይ የጋራ ሳይሆን ቦታውን ምላችሁ በቃ እንትን ብላችሁ አጋይታችሁ። ለምሳሌ እኔ በፊት እንደዛ ነበር ጓደኞች ጋር ማረገው ማለት ነው። አንዳችሁ ያን ባንድ 6 ወር 7 ወር ከእንትን ብላችሁ አንዳችሁን በአንድ ጊዜ እየተበዳደራችሁ እንደዛ አርጋችሁ ግዙ ነው የምላችሁ። መተጋገዝ አይከፋም። ግን እናንተ መልካም በሆናችሁ ሰዓት በእርግጥ ምናልባት አንዳንድ ሰው በእናንተ ላይ
የእናንተ ውድቀት የእናንተ እንትን የሚያስደስተው ሰው ሊኖር ይችላል። ግን ሆዳችሁን በንጹህ አድርጋችሁ ከሰው ጋር እንትን በሉ። እዚህ ካላችሁ ያበድሯችኋል ብዬ ነው። ያው ሀገር ብትወሩ ግን እንኳን ማበድር ቀርቶ ስልካችሁም አይኖራቸውም። ይሄንን እመኑ። እዚህ የምታወሯቸው ሁላ እዛ ስትሄዱ ማለት ነው። ይሄንን አምናችሁም ቢሆን ጠጡት። ምናልባት አንዳንድ ሰው ይኖራል። እኔ ሁሉንም ማለት አይደለም፣ ሁሉም ናቸው ማለት አይደለም። ግን ያው የምታውቁት እዚህ ስትሆኑና ኢትዮጵያ ስትገቡ ለሰላምታ እንኳን የሚርቋችሁ ሰዎች አሉ። እውነቴን ነው የምላችሁ። እዛ በቃ እናንተ እዛ ስትሆኑ እነሱን ብር የምትፈልጓቸው ምናምን በቃ አለ አይደለ በሌላ ነገር ስለሚያስቡት ማለት ነው። እዚህ ስታወሯቸው የነበሩት አገር ስትገቡ ማለት ነው። እኔ ስላየሁኝ ነው። እና ያንን እንትን በማድረግ በአሁኑ ሰዓት ላይ ርካሽ የሚባል ነገር የለም። እህቴ ጥያቄን መልሽልኝ ለምትሉኝ ደግሞ ይሄን ሁለት ቀን ያው በትዝታ የበፊት ቭሎጌን እያየሁኝ ነበርና ያው ታለቅሳላችሁ አንዳንዴ ልጅን ሳይ ምናምን ስሜቱ ከባድ ነው። ቴንሽን ሰውን በዛ ደግሞ ቪዲዮ መስራቴን ወደኋላ አላለሁኝ ማለት ነውና ብቻ አልሐምዱሊላህ ዱአ አድርጉ። ልጅ ያላችሁ በሰላም ከልጆቻችን ጋር እንድንገናኝ፣ ልጅ የሌላችሁም ደግሞ ኢንሻአላህ አላህ ልጅ ይስጣችሁ ማለት ነው። አሁን ከትላንት ወዲያ በለቀኩት ቪዲዮ አንዲት እህቴ ልጅ ውለዱ ስል የሚወለደውም ከማን ነው ማለት እንደዚህ ኖርማሊዝም ብሎ ልጅ ስለተፈለገ ብቻ አይወለድም። ልክ ናት። ምክንያቱም ለልጃቸው መስዋዕትነት የማይከፍሉ ወንዶች አሉ። ግን ይህንን ደግሞ እኔ ታለፍትና ያኔ አንድ ሰው ለምሳሌ ትዳር ይሆናል ብላችሁ ሞከራችሁት አይደል? ከበቃ አላህ ካለው ለእናንተ ትኖራላችሁ። አላህ ካላለው ደግሞ እናንተ ያ ሰው ለልጅ እንኳን ማለት ካቃተው እኔ ለማን እኖራለሁ? ለልጅ እኖራለሁ። በቃ አለቀ። እሱ ራሱን የቻለ እኔ ልጅን ሰርቻ አሳድጋለሁ የሚል በራሳችሁ የመተማመን እንትን ሊኖራችሁ ይገባል። በቃ አለቀ። አንደኛው አሁን ዘመን ላይ ወንድ ልጅ ማንኛውንም ነገር እያያችሁት ነው። በማንኛውም ቦታ ላይ ከስንት አንድ ልጅ የሚገኘው። አብዛኛዎቻችን በአረብ ሀገር ተሰደን ነው ቤት የምንሰራው ምንም የምናረገው። ገብቷችኋል አይደል? ወንድ ልጅ ተቀምጦ ማለት ነው። ስለዚህ ይሄንን ማሰብ አለባችሁ። ይሄንን ከማን ነው የምወልደው ከምናምን የሚለውን ሳይሆን አላህ ትዳሬን አሳምርልኝ። በቃ ትዳራችሁ ካማረ ልጅ ከተወለደ በኋላ ያ ሰው ወደ ልጅ ይላል። ዋናው ትልቁ ነገር ትዳራችሁ ነው ማለት ነው። ስለዚህ ልጅ ደግሞ ያን ፍራቻ ወደ ኋላ እንዳትሉ። አላህ ትዳራችሁን ካሳመረው ለልጅ ይላል፣ አብራችሁ ትኖራላችሁ። ካላለ ደግሞ ግፍንዳችሁን ገትራችሁ ለማን አባቱ ነው የምትኖሩት? ለልጃችሁ ትቆማላችሁ። ወላሂ ስንት ጠንካራ እናቶች አሉ፣ በጣም ጠንካራ እናቶች ለልጆቻቸው ብዙ መስዋዕትነት የሚከፍሉ በጣም ጎበዞች፣ በጣም ጠንካራ እናቶች አሉ። ወላሂ ነው የምላቸው። ክብር ይገባቸዋል ማለት ነው። ስለዚህ እኛ ደግሞ ከእንደነሱ አይነቶች እንትን እያልን ለልጆቻችን መቆም አለብን ማለት ነው። እንኳን አላህ ሰጥቶንና አልሐምዱሊላህ ብለን ፈጣሪያችንን አመስግነን ለልጆቻችን መቆም ነው ያለብን ማለት ነው። እና ይሄን ይመስላል። ጥያቄ ካላችሁ ጥያቄ አስቀምጡልኝ። ሐሳብ ካላችሁ ርካሽ የሚባል ቦታና ቤት የለም በዚህም እስኪ ኮሜንት አስቀምጡ ሁላችሁም ማለት ነው። ይሄን ይመስላል ዛሬ የመጣሁበት ውዶችዬ። ከተመቻችሁ ሼር ላይክ አድርጉ። ቤተሰብ ያልሆናችሁ ደግሞ ቤተሰቡ ነው አበርታችሁን። 9000 እስኪ ያስገቡኝ ውዶች። 9000 አልገባም። ቢያንስ እንኳን ይሄን ጎደሎን ወደ 9000 ሙሉትና ደግሞ 10000 ኢንሻአላህ አብረን እንሞላዋለን ማለት ነው። ሼር ላይክ እያደረጋችሁ እና ስራችሁን እየሰራችሁ አዳምጡት፣ ይጠቅማችኋል ብዬ ተስፋ ስላደረኩ ነው። ይቺ ይሄን ጥያቄም ስለጠየቀችኝ ነው። በውስጥም ራሱ ጠይቃኛለች። ኢንሻአላህ እመልስላታለሁ። ሁላችሁም ሼር አድርጉልኝ፣ ላይክ አድርጉልኝ። በሌላ ቪዲዮ እስከምንገናኝ ድረስ ማለት ነው። ቤተሰብ ያልሆናችሁ ደግሞ የደወል ምልክቱን ነካ እያረጋችሁ ቤተሰብ ሁኑን። እንደኔ ኮባችሁን እየተኮሳችሁ አዳምጡት። የስራ ሰው ማለት እንዴ ነው፣ ስራውን እየሰራ ነው አይደል? አንዳንድ ሐሳብ የሚሰጠው። ስለዚህ እናንተም ስራችሁን እየሰራችሁ አዳምጡት፣ አበረታቱኝ ማለት ነው። ሐሳቤ ምክሬም የሚመቻችሁ ሼር ላይክ እያደረጋችሁ አበረታቱን። በምታዩት መልኩ ልብሳችንን ተኳኩሰን እንጨርሳለን። ያው እንደነገርኳችሁ አውጆቹ ሲመጡ ነው እኔ ትንሽ ስራ የሚበዛብኝ። እስካሁን ድረስ ለሳምንት ቢያንስ ከአርፋ በኋላ ነው መሰለኝ የሚመጡት። ለሳምንት ያክል ትንሽ ረፍት አድርጌያለሁ። ኢንሻአላህ ደግሞ ሲመጡ ደግሞ ያው ከስራችን ጋር ጎን ለጎን እንሰራለን ብዬ ተስፋ አድርጋለሁ። ሼርና ላይክ አድርጉ። ሐሳቤም ምክሬም ከተመቻችሁ ጥያቄም ካላችሁ አስቀምጡ። በሌላ ቪዲዮ እስከምንገናኝ ድረስ አሰላሙ አለይኩም።